አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የሰኔ 24 2017 ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ የባንኮች 18% ዓመታዊ ብድር እድገት ጣሪያ እስከ ቀጣዩ የመስከረም ወር ድረስ ባለበት እንዲቆይ የገንዘብ ፖሊሲ ኮሚቴ ውሳኔ አሳለፈ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከወጣቶች ጋር ውይይት አካሄደ። የቱርክ ፖሊስ በመጽሔት ላይ ባወጡት ምስል የኢስላም ነብያትን ክብር ተዳፍረዋል ያላቸውን 4 ግለሰቦች በቁጥጥር ስር አዋለ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የባንኮች 18% ዓመታዊ ብድር እድገት ጣሪያ እስከ ቀጣዩ መስከረም ወር ድረስ ባለበት እንዲቆይ የገንዘብ ፖሊሲ ኮሚቴ ውሳኔ ያሳለፈ። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። የገንዘብ ፖሊሲ ኮሚቴ 18% ዓመታዊ የብድር እድገት ጣሪያ እስከ ቀጣዩ የመስከረም ወር ድረስ ባለበት እንዲቆይ ውሳኔ አሳልፈዋል። ኮሚቴው የኢትዮጵያ ብሔራዊ ባንክ እየወሰደ ያለው ጥብቅ የገንዘብ ፖሊሲም እንዲቀጥል ወስኗል። ኮሚቴው ይህን ውሳኔ ያሳለፈው ሰኞ ሰኔ 23 2017 ካካሄደው ሶስተኛው ስብሰባ በኋላ በሰጠው ጋዜጣዊ መግለጫ ነው። ኮሚቴው በስብሰባው በዋጋ ግሽበት፣ የኢኮኖሚ እንቅስቃሴ፣ የገንዘብ ሁኔታ፣ የወለድ ተመን ሁኔታ፣ የውጭ ኢኮኖሚ ዘርፍ፣ የፊስካል ሁኔታ፣ የባንክና ፋይናንስ ዘርፍ መረጋጋትና ዓለም አቀፍ ሁኔታዎች ላይ ትኩረት በማድረግ ውይይት ማካሄዱ ተገልጿል። በኮሚቴው መግለጫ መሰረት ዓመታዊ የዋጋ ግሽበት እየቀነሰ መጥቶ በሚያዝያ እና በግንቦት ወር 2017 መጨረሻ 14.4 በመቶ ደርሷል። የዋጋ ግሽበቱ ተከፋፍሎ ሲታይ ምግብ ነክ የዋጋ ግሽበት ግንቦት ወር 2017 መጨረሻ 12.1 በመቶ የደረሰ ሲሆን ባለፈው ዓመት ተመሳሳይ ወቅት ከነበረበት 25.6 በመቶ ጋር ሲነጻጸር ከፍተኛ ቅናሽ አሳይተዋል። በተመሳሳይ ወቅት 17.8 በመቶ የደረሰው ምግብ ነክ ያልሆነ የዋጋ ግሽበት ከአምናው ጋር ሲነጻጸር ቅናሽ ያሳየ ቢሆንም ከቅርብ ወራት ወዲህ በተወሰነ መልኩ እያንሰራራ ይገኛል። ለዚህም በበጀት ዓመቱ መጀመሪያ አካባቢ የተካሄደው የውጭ ምንዛሪ ተመን ለውጥ ጫና በተወሰነ መልኩ አስተዋጽኦ ማድረጉ ተጠቅሷል። ላለፉት በርካታ ዓመታት ሲንከባለል የመጣው የዋጋ ግሽበት አሁን ካለበት ደረጃ በይበልጥ መውረድና የኑሮ ውድነትንም በህብረተሰቡ ላይ እያሳደረ ያለው ከባድ ጫና መቅለል እንዳለበትና ይህንንም ግብ ለማሳካት ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ መተግበሩን መቀጠል እንደሚገባው ኮሚቴው መረዳቱ በመግለጫው ላይ ሰፍረዋል። በዚህም አሁን ላይ እየተስተዋለ ያለው የዋጋ ግሽበት የመርገብ አዝማሚያ ማስቀጠል አስፈላጊ በመሆኑ በስራ ላይ ያለው 18% ዓመታዊ የብድር እድገት ጣራ እስከ ቀጣዩ የመስከረም ወር 2018 የገንዘብ ፖሊሲ ኮሚቴ ስብሰባ ጊዜ ድረስ እንዲቆይ ተወስኗል። በሌላ በኩል የባንኮች የብድር እድገት ገደብ በመስከረም ወር 2018 እንደሚከለስ ታሳቢ የተደረገ ቢሆንም እየተስተዋለ ያለውን የዋጋ ግሽበት የመርገብ አዝማሚያ ባስጠበቀ መልኩ የሚደረጉ ለውጦች ወዳልተፈለገ የገንዘብ ፖሊሲ እንዳያመራ ብሔራዊ ባንክ እንደ አስፈላጊነቱ ገበያ መር የሆኑ የገንዘብ ፖሊሲ መሳሪያዎችን እንደሚጠቀም ገልጿል። እነዚህ የገንዘብ ፖሊሲ መሳሪያዎች የብሔራዊ ባንክ የፖሊሲ ተመንን፣ ከባንኮች ጋር የሚደረግ የገንዘብ ግብይትን፣ የውጭ ምንዛሬ መሸጥ ወይም መግዛትን እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡትን የግዴታ መጠባበቂያ ምጣኔ መለወጥን ያካትታሉ ተብሏል። የዋጋ ግሽበቱ በሚፈለገው ልክ እንዲሆን ለማስቻል እነዚህ የገንዘብ ፖሊሲ መሳሪያዎች እንደ አስፈላጊነቱ በተናጠል ወይም በቅንጅት ጥቅም ላይ እንዲውሉ ይደረጋል። የገንዘብ ፖሊሲ ኮሚቴ ቀጣዩ ስብሰባ መስከረም ወር 2018 መጨረሻ ወይም እንደ አስፈላጊነቱ ከዚያ ቀደም ብሎ እንዲሆን ተወስኗል። በሌላ የኢኮኖሚ ኸበር መንግስት የነዳጅ ሽያጭ ላይ በቀጣይ ዓመት
ታክስ ለማስከፈል አቅጣጫ ማስቀመጡን የገንዘብ ሚኒስትሩ ተናገሩ። የፌዴራል መንግስት የነዳጅ ሽያጭ ላይ በቀጣይ ዓመት ታክስ ለማስከፈል አቅጣጫ ማስቀመጡን ገንዘብ ሚኒስትሩ አህመድ ሽዴ የተናገሩት በዛሬው ዕለት ነው። ሚኒስትሩ ይህን የተናገሩት የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 41ኛ መደበኛ ስብሰባ በፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት ዙሪያ ባደረገው ውይይት ላይ ነው። በዚህ ውይይት ላይ የፌዴራል መንግስት የ2018 ረቂቅ በጀት ላይ ባስቀመጠው መሰረት ከነዳጅና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ማቀዱን በተመለከተ ማብራሪያ ሰጥተዋል። በመንግስት የተቀመጠው ከነዳጅ የሚሰበሰበው ታክስ አዲስ አለመሆኑን ያነሱት አቶ አህመድ በዚሁ ምክር ቤት ቀርቦ የነበረ ነው ብለዋል። አፈጻጸሙን በተመለከተም በቀጣይ የበጀት ዓመት ሙሉ በሙሉ ተግባራዊ ይደረግ አሊያም ግማሽ ይሰብሰብ የሚለውን እስካሁን ውሳኔ ያላገኘ ጉዳይ መሆኑን በመጠቆም የሚመለከታቸው አካላት በጋራ የሚያዩት ነው ሲሉ በቀጣይ ውሳኔ እንደሚሰጠው ተናግረዋል። የመንግስት አቅጣጫ መቀመጡን የገለጹት ሚኒስትሩ ተግባራዊ በሚደረግበት ወቅት የዓለም የነዳጅ ዋጋና የድጎማ መጠኑ እየታየ ለወደፊት በሚሰጥ አቅጣጫ የሚስተናገድ መሆኑንም አብራርተዋል። ከዚሁ ጋር አያይዘው በዚህ ውሳኔ ምክንያት በአሁኑ ሰዓት የሚከተል የነዳጅ ጭማሪ የሌለ መሆኑን መገንዘብ ይገባል ሲሉ ተደምጠዋል። በዛሬው ዕለት በተካሄደው የምክር ቤት ውሎ ከነዳጅ በተጨማሪ የክልሎች በጀት፣ የማዳበሪያ ፋብሪካ ዕቅድ፣ የህዝብና ቤት ቆጠራ ተነስቶ አቶ አህመድ ምላሽና ማብራሪያ ሰጥተዋል። ከነዚህ መካከል የህዝብና ቤት ቆጠራን በተመለከተ መንግስት በቀጣይ ዓመት ምርጫ ስለሚደረግ ቆጠራውን የማድረግ ዕቅድ አለመያዙን በመጠቆም ቀጣዩ በጀት ዓመት ሲጠናቀቅ ሊደረግ የሚችል መሆኑንም ፍንጭ ሰጥተዋል። ለህዝብ ተወካዮች የቀረበው የ2018 የፌዴራል መንግስት በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ብር ነው። ከ2018 ረቂቅ በጀት 1.2 ትሪሊዮን ብር ለመደበኛ ወጪ፣ 415 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ለክልል መንግስታት ድጋፍ እንዲሁም 14 ቢሊዮን ብር ለክልሎች የዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል ነው። ከረቂቅ በጀቱ 1 ትሪሊዮን ብር ወይም 73 በመቶውን ከታክስ ገቢ፣ 236 ቢሊዮን ብር ከልማት አጋሮች፣ ቀሪውን ደግሞ ከፕሮጀክቶች ድጋፍና ልዩ ልዩ ገቢዎች ለማግኘት መታቀዱን የገንዘብ ሚኒስትሩ አህመድ ሽዴ ከዚህ ቀደም ገልጸዋል። በጀቱ ጠቅላይ ሚኒስትር አብይ አህመድ በተገኙበት በቀጣይ ይጸድቃል ተብሎ ይጠበቃል። በሌላ በኩል በሚቀጥለው በጀት ዓመት ክልሎች ንብረት ታክስን ሙሉ ለሙሉ ተግባራዊ ማድረግ ይጀምራሉ ሲሉ የገንዘብ ሚኒስትር አህመድ ሽዴ በዚሁ መድረክ ላይ ተናግረዋል። በአዲስ አበባ የንብረት ታክስ ክፍያ ተግባራዊ መደረጉን ያስታወሱት ሚኒስትሩ በሚቀጥለው በጀት ዓመት የንብረት ታክስ በክልሎች ሙሉ ለሙሉ ተግባራዊ ማድረግ ይጀምራል ብለዋል። የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት መሆን የሚችሉበት አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት መሆን የሚችሉበትን አዋጅ አጽድቋል። አዋጁ የጸደቀው በዛሬው ዕለት በተካሄደው ስብሰባ ነው። አዋጁ ከዚህ ቀደም የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚፈቅደው ረቂቅ አዋጅ የሚል ስያሜ የነበረው ሲሆን ዛሬ ሲጸድቅ የውጭ ዜጎች የመኖሪያ ቤት ባለቤት የሚሆኑበት አዋጅ ወደሚል ስያሜው ተቀይሯል። በምክር ቤቱ ስብሰባ በአዋጁ ላይ ውይይት ከተደረገ በኋላ በ4 ድምፅ ተአቅቦ በአብላጫ ድምፅ የውጭ ዜጎች የመኖሪያ ቤት ባለቤት የሚሆኑበት ረቂቅ አዋጅ ጸድቋል። አዋጁ በኢትዮጵያ የውጭ ምንዛሬ ግንኙነትን ለማሳደግ፣ የሪል ስቴት ዘርፉን ለማነቃቃት፣ የውጭ ቀጥታ ኢንቨስትመንትን ለመሳብ፣ ዲፕሎማሲን ለማጠናከርና ሌሎች ጥቅሞች እንዳሉትም ተገልጿል። የኢትዮጵያ ሀገራዊ ምክክር ከወጣቶች ጋር ውይይት አካሄደ። የኢትዮጵያ ሀገራዊ ምክክር ከወጣቶች ጋር ውይይት ያካሄደው ዛሬ ማክሰኞ ሰኔ 24 2017 ነው። በአዲስ አበባ ኃይሌ ግራንድ ሆቴል በተካሄደው ውይይት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በንግግር ከፍተውታል። በዚህ ንግግራቸው ባለፉት ጊዜያት ኮሚሽኑ አጀንዳ ባሰባሰበባቸው 14 መድረኮች ወጣቱ የማህበረሰብ ክፍል ከ10ሩ የወረዳ ማህበረሰብ መሰረቶች አንዱ ሆኖ በተወካዮቹ አማካኝነት ሀገራዊ ፋይዳቸው የጎላ አጀንዳዎችን በመለየት ንቁ ተሳትፎ ማድረጉን አስታውሰዋል። በአንድ የማህበረሰብ ክፍል ከመሳተፍ ባሻገር ወጣቶች በመንግስት ሰራተኛው፣ በሴቶች፣ በንግዱ ማህበረሰብ ወዘተ ውስጥም በመካተት ተጨማሪ ተሳትፎ አድርገዋል ብለዋል። በሌላ በኩል በየትኛውም አካባቢ ግጭት ሲቀሰቀስ በግንባር ቀደም የግጭቱ ሰለባና ገፈት ቀማሽ የሚሆኑት ወጣቶች ናቸው ያሉት ኮሚሽነሩ በኢትዮጵያም ዘመናትን በተሻገሩ የግጭቶችና አለመግባባቶች ድርብርብ ሰለባ መሆናቸውን በብዙ ማሳያዎች
ማረጋገጥ እንደሚቻል ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋመው ይህንን ታሪክ ለማስቆም በመሆኑ ወጣቶች ለግጭት የሚዳርጓቸውን ጉዳዮችን በመለየት ወደ ምክክሩ በማምጣት ግንባር ቀደም ተሳታፊ መሆን እንዳለባቸው የኮሚሽኑ እምነት መሆኑን በመጠቆም ተሳትፏቸውን እንዲቀጥሉ ጥሪ አቅርበዋል። نزر علي إن وصلت مقامه لأعصر الخدين في العتبات ولا أدخلن مسلما ولا أدخلن مسلما فسلام تنس ولا أوسكار منيت تتقرب في بيت النساء درسولن الله كترو እንኳን ደህና መጡ ኦስካሮች ነን። ከሐምሌ 10 እስከ ሐምሌ 21 ድረስ 7 ቀናትን በመካ 4 ቀናትን በመዲና ከቤተሰቡ ጋር አስደሳች ጊዜን ያሳልፉ ዘንድ ልዩ የክረምት የቤተሰብ ዑምራ ፓኬጅ አዘጋጅተን ሁለተኛውንና የመጨረሻውን ዙር ምዝገባ ጀምረናል። ሼህ ሰይድ መሐመድ፣ ኡስታዝ አብዱልመናን አቢያሲርና ኡስታዝ አብዱራህማን መሐመድ የጉዟችን ድምቀት ሆነው እየመሩን ከሐረም በቅርብ ርቀት በሚገኝ ባለ 5 ኮከብ ሆቴል ምቾታችን ተጠብቆ እየተሰናገድን በመናሳልፈው በዚህ ልዩ ፓኬጅ ላይ እንዲሳተፉ ስንጋብዞ በታላቅ ደስታ ነው። ፓኬጃችንን ለየት የሚያደርገው የወቅቱን ሞቃታማ የአየር ሁኔታ ባገናዘበ መልኩ እስከ መዲና ፈጣን የባቡር ጉዞ ማመቻቸታችን ነው። ያሉን ቦታዎች ውስን በመሆናቸው ይፍጠኑ። አይረሴ ጊዜ ለሚያሳልፉበት ልዩ የዑምራ ፓኬጅ ቀድሞ ይመዝገቡ። ለተጨማሪ መረጃ በ0994 44 44 44 ላይ ይደውሉልን። ኦስካር ትራቭል ዞን። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የባንኮች 18% ዓመታዊ የብድር እድገት ጣሪያ እስከ ቀጣዩ የመስከረም ወር ድረስ ባለበት እንዲቆይ የገንዘብ ፖሊሲ ኮሚቴ ውሳኔ አሳለፈ። ከቆይታ በኋላ ትራምፕ በሶሪያ ላይ የተጣሉ ማዕቀቦች እንዲነሱ በይፋ ትዕዛዝ አስተላልፈዋል። በዝርዝር እንመለስበታለን። ይጠብቁን። የቱርክ ፖሊስ በመጽሔት ላይ ባወጡት ምስል የኢስላም ነብያትን ክብር ተዳፍረዋል ያላቸውን 4 ግለሰቦች በቁጥጥር ስር አዋለ። የቱርክ ፖሊስ ሊማን በተሰኘ መጽሔት ላይ ባወጡት ምስል የኢስላም ነብያትን ክብር ተዳፍረዋል ያላቸውን 4 ግለሰቦች በቁጥጥር ስር ማዋሉ ተሰምቷል። መጽሔቱ ባተመው የካርቶን ስዕል ነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ነብዩላህ ሙሳ ዐለይሂ ሰላምን ክብር መዳፈሩን የአልጀዚራ ዘገባ ያመለክታል። ባለፈው ሳምንት የታተመው የካርቶን ምስል በቱርክ የመንግስት ባለስልጣናትና የሃይማኖት ቡድኖች ከፍተኛ ተቃውሞ አስነስቷል። ባለፈው ማክሰኞ የኢስታንቡል ጠቅላይ አቃቢ ሕግ የሃይማኖት እሴቶችን በግልጽ አዋርዷል በሚል ክስ በመመስረት ይፋዊ ምርመራ መጀመሩን አስታውቆ ነበር። የሀገር ውስጥ ሚኒስትር አሊ ዮርሊካያ ሰኞ ዕለት ዶጋን ፔህሌቫን የተባለ የካርቱን ሰዓሊ መታሰር የሚያሳይ ቪዲዮ በኤክስ ገጽ ላይ አጋርተዋል። ይህ የፕሬስ ነጻነት አሊያም የመናገር ነጻነት አይደለም ያሉት ሚኒስትሩ እነዚህ ቅዱስ እሴቶቻችንን የሚሳደቡና የሙስሊሞችን በጎ ሕሊና የሚጎዱ አሰቃቂ ድርጊቶች ላይ ቅጣት መጣሉ አይቀርም ብለዋል። አክለውም ከዚሁ ክብረ ነክ ድርጊት ጋር በተገናኘ በአጠቃላይ 6 ግለሰቦች ላይ የእስር ትዕዛዝ እንደተላለፈ ተናግረዋል። የተፈጸመውን ክብረ ነክ ድርጊት ተከትሎ በኢስታንቡል ወደሚገኘው የሊማን ቢሮ የተቃውሞ ሰልፈኞች ቁጣቸውን አሰምተዋል። ሰልፈኞቹ የህንጻውን በሮች ሲመቱና መፈክሮች ሲያሰሙ ተደምጠዋል። በዩናይትድ ኪንግደም የሚገኙ የፍልስጤም ደጋፊዎች በዌምብልደን የቴኒስ ውድድር ወቅት ተቃውሞ አሰሙ። በዩናይትድ ኪንግደም የሚገኙ የፍልስጤም ደጋፊዎች በእንግሊዝ ለንደን ከተማ በተጀመረው የዌምብልደን የቴኒስ ውድድር ከሚካሄድበት ስፍራ ውጪ የተቃውሞ ድምጽ ያሰሙት ውድድሩን ስፖንሰር ያደረገው ግዙፉ ባርክሌይስ ባንክ ለእስራኤል የጦር መሳሪያ ለሚያቀርቡ ኩባንያዎች በቢሊዮን ዶላር የሚቆጠር ኢንቨስትመንትና ብድር ይሰጣል በሚል ነው። የተቃውሞ አስተባባሪዎቹ መቀመጫውን ለንደን
ያደረገው ባንክ የእስራኤል የመንግስት ቦንድ ዋነኛ ከፋፋይ ሆኖ ይሰራል ሲሉ ክስ አቅርበዋል። ሚድል ኢስት ሞኒተር እንደዘገበው በርካታ ተቃዋሚዎች በአውሮፓ ትልቁ የፍልስጤም ደጋፊ ቡድን የፍልስጤም የአብሮነት ዘመቻ ጥሪ ምላሽ ለመስጠት በማዕከላዊ ፍርድ ቤት አቅራቢያ ተሰባስበው ድምጻቸውን አሰምተዋል። ቡድኑ በስፖንሰርሺፕ ምክንያት ውድድሩን የሚተቹ ባነሮችን በመያዝ በከፊል ቀይ ቀለም የተቀቡ የቴኒስ ኳሶችን ወደ ላይ ከፍ ሲያደርግ ታይቷል። እንደ አስተባባሪዎቹ ከሆነ ይህን ማሳየት የፈለጉት በፍልስጤም የሚፈሰውን ደም ለማሳየት ነው። የተቃውሞ ሰልፈኞቹ ልትደበቁ አትችሉም፣ በዘር ማጥፋት ወንጀል እንከሳችኋለን የሚል መፈክር ሲያስተጋቡ ተደምጠዋል። የፍልስጤምን ሰንደቅ ዓላማ ሲያውለበልቡ የታዩት ሰልፈኞቹ እስራኤል ጋዛ ላይ እየፈጸመች የሚገኘውን ጥቃት በማውገዝ የእንግሊዝ መንግስት እስራኤልን ማስታጠቅ እንዲያቆም ጥሪ አቅርበዋል። በተቃውሞ ሰልፉ ላይ የተገኙት በለንደን የሚኖሩ የህግ ባለሙያ የሆኑት ዳሚያን ማካርቲ ካናዶሉ ጋር ባደረጉት ቃለ ምልልስ እስራኤል በፍልስጤም ህዝብ ላይ የምታደርገውን የዘር ማጥፋት ተግባር እንደሚቃወሙ ተናግረዋል። ባርክሌይስ ባንክ በዌምብልደን ውድድር ላይ ኢንቨስት ሲያደርግ በተዘዋዋሪ በዘር ማጥፋት ወንጀል ተባባሪ የሆነ ነው ብለዋል። ባንኩ ከዚህ ቀደም በደቡብ አፍሪካ አፓርታይድ ላይ ኢንቨስት ሲያደርግ በሸማቾች አድማ ምክንያት ከገበያ መውጣቱን ያስታወሱት የህግ ባለሙያዋ እዚህም ተመሳሳይ ነገር እያደረጉ ነው ሲሉ አስረድተዋል። ባርክሌይስ ለቀረበበት ትችት ከዚህ ቀደም በሰጠው ምላሽ በዚህ ግጭት ምክንያት የተከሰተውን ከፍተኛ የሰዎች ስቃይ እንደሚገነዘብ በመግለጽ የጦር መሳሪያ አቅርቦትን የሚገድቡ የውጭ ፖሊሲዎችንና ህጎችን የመወሰን ኃላፊነት የየሀገራቱ መንግስታት መሆኑን አስታውቀዋል። ትራምፕ በሶሪያ ላይ የተጣሉ ማዕቀቦች እንዲነሱ በይፋ ትዕዛዝ አስተላለፉ። አህመድ አብዱራህማን ዝርዝር አለው። አሜሪካ በቀድሞ የሶሪያ ፕሬዝዳንት በሻር አልአሰድ አገዛዝ ዘመን የጣለችው ማዕቀብ እንዲሻር የሚጠይቀው ትዕዛዝ ላይ ፕሬዝዳንት ዶናልድ ትራምፕ ፊርማቸውን አኑረዋል። ትራምፕ ፊርማውን ያኖሩት ትላንት ሰኞ ነው። ፕሬዝዳንቱ አሜሪካ በሶሪያ ላይ የጣለችውን ማዕቀብ የሚሽረው ሰነድ ላይ ፊርማቸውን ማኖራቸው በግንቦት ወር ሳውዲ አረቢያን በጎበኙበት ወቅት በልዑል አልጋ ወራሽ ሙሐመድ ቢን ሰልማን አመቻችነት ከሶሪያ ፕሬዝዳንት አህመድ አሸረ ጋር ለጥቂት ደቂቃ በሪያድ ውይይት ካደረጉ በኋላ ማዕቀቡ እንደሚነሳ የገቡትን ቃል ያከበሩበት ሆኗል። ማዕቀቡን የሚሽረው ሰነድ ፊርማ ከተካሄደ በኋላ የተናገሩት የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት ውሳኔው ሀገሪቱ ወደ መረጋጋትና ሰላም የምታደርገውን ጉዞ ወደፊት ለማራመድና ለመደገፍ የሚደረገው ጥረት አካል ነው ብለዋል። አክለውም ትዕዛዙ በሶሪያ ላይ እንደ ሀገር የተጣለውን ማዕቀብ ቢያነሳም በቀድሞ ፕሬዝዳንት በሻር አልአሰድና ተባባሪዎቻቸው የሰብአዊ መብቶችን በተላለፉ የአደንዛዥ ዕፅ አዘዋዋሪዎችን ከኬሚካል የጦር መሳሪያ እንቅስቃሴዎች ጋር ግንኙነት ያላቸው ግለሰቦችና የኢራን ወኪሎች ላይ ጸንቶ እንደሚቆይ ገልጸዋል። ትዕዛዙን የፈረሙት ትራምፕ የተረጋጋች የተዋሃደችና ከራሷና ከጎረቤቶቿ ጋር በሰላም የምትኖር ሶሪያን ለመደገፍ ቁርጠኛ ነን ብለው ነበር። የፕሬዝዳንቱን ትዕዛዝ ተከትሎ የሶሪያ ውጭ ጉዳይ ሚኒስትር አሰድ አሻባኒ ሀገራቸው በአዎንታዊ እንደምትቀበለው በኤክስ ገጽ ላይ አስፍረዋል። ሻባኒ ውሳኔው ሶሪያን ወደ አዲስ የብልጽግና የመረጋጋትና ለዓለም አቀፉ ማኅበረሰብ ክፍት ወደ መሆን የሚያራምድ ወሳኝ እርምጃ እንደሆነ ጽፈዋል። ውሳኔው የሶሪያ ኢኮኖሚ እንዲያገግም ዋና ዋና እንቅፋቶችን በማስወገድ ለረዥም ጊዜ ሲጠበቅ የነበረው የመልሶ ግንባታና የልማት በሮችን የሚከፍት መሆኑን በመግለጽ ወሳኝ የመሠረተ ልማት መልሶ ግንባታ የተፈናቀሉ ሶሪያውያን ወደ ሀገራቸው በክብር እንዲመለሱ ጥርጊያ መንገድ የሚያመቻች መሆኑንም አክለዋል። አሜሪካ ከዚህ ቀደም በተመሳሳይ የአሁኑ የሶሪያ ፕሬዝዳንት አህመድ አሸረ ቀድሞ ሀያት ተህሪር አሻም የተሰኘ ቡድን መሪ በነበሩበት ወቅት አግኝቶ ላስረከባት $10 ሚሊዮን ወሮታ እንደምትሰጥ አሳውቃ ከተፈላጊዎቹ ዝርዝር ስር የነበሩ ቢሆኑም ቡድናቸው ደማስቆን ከተቆጣጠረ በኋላ ይህ ማዘዣ እንዲሻር ተደርጓል። ትራምፕ ከአህመድ አሸረ ጋር በሳውዲ በተገናኙበት ወቅት ጠንካራ ነው ላሏቸው አህመድ አሸረ መልካም ምኞታቸውን ገልጸውላቸው ነበር። አህመድ አሸረ የሚመሩት ሀያት ታህሪር አልሻም ደማስቆን ተቆጣጥሮ የአሳድን ስርወ መንግሥት የጣለው በታህሳስ ወር ነበር። ቡድኑ ከተማዋን ከመቆጣጠሩ አስቀድሞ የቀድሞ ፕሬዝዳንት በሻር አልአሰድ ወደ ሞስኮ መኮብለላቸው የሚታወስ ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።